አላህ ከሌሊቱ አንድ ሶስተኛ ይወርዳል ብለህ ታምናለህ? አታምንም? አላህ ስብሐነሁ ወተዓላ ይወርዳል። ስለዚህ አላህ በምንም ተአምር ፈጣሪ ሊሆን አይችልም። ምክንያቱም የፍጡር ባህሪን ፕሮሰስ ስላደረገ። ሰላም ሰላም፣ እግዚአብሔር ቤተሰቦች፣ እናታችን የቅድስት ድንግል ማርያም ወዳጆች እንደምቆያችሁ እንደምስከዚህ ሰዓት ደረሳችሁ። እኔ አለው እግዚአብሔር ይመስገን። ለዚህ የዩቲዩብ ቻናል አዲስ የሆናችሁ እኔ ሶስና ካሱ እባላለሁ። ለዛሬ ያዘጋጀውላችሁ ቪዲዮ እንግዲህ ትናንትና ማታ በወንድማችን እፎይና በኡስታዝ እሱ መካከል ዲቤት ነበረ። ያ ዲቤት ደግሞ እጅግ በጣም የሚያስጠላ ነው። በእኔ በኩል እጅግ በጣም አስጠልቶኛል። ሰው በአምላኩ የማይተማመን ከሆነ አለመግባት እኮ መብቱ ነው። እኔ በኡስታዝ ሁሴን ነው ሁሱ በሚባለው ልጅ እጅግ በጣም ነው ያፈርኩት። እጅግ በጣም ነው የሚያሳቅቀው ማለት ነው። እኔ ለሱ ነው የተሳቀቅኩት። ምክንያቱም የራስን ሃይማኖት የማታውቅ ከሆነ አለመግባት ነው። አንድ ጊዜ ይጨንቀዋል፣ አንድ ጊዜ ይወጣል። ገና ይጀምራሉ የተባለው 3 ሰዓት ላይ ነበረ ቀጠሯቸው በጆኒራጋ ቤት 3 ሰዓት ላይ ይጀምራሉ ነው የተባለው። 3 ሰዓት ላይ ወንድማችን እፎይ እሷ ጋር ተገኝቶ እየጠበቀው ነበረ። ትክክለኛ እሷ ቤት ነው የሚካሄደው ተብሎ ማለት ነው። ነገር ግን ኡስታዝ ሁሴን ነው ሁሱ የሚባለው የራሱን ቤት ከፍቶ ለማታውቁ ሰዎች ማታም በኮሜንት ላይ እያየውኝ ነበረና ለምን እፎይ አልሄደም ወደ እሱ ቤት የምትሉ አላችሁ። እሱ ቤት የማይሄድበት ምክንያት አለ። ምክንያቱም ቢሄድ እንኳን ቢገባና እዛ ቢወያይ እንኳን ችግር የለበትም እፎይ። ነገር ግን የራሳቸውን ሀሳብ እየተናገሩ ምን ያደርጉታል? የእሱን ማይክ ያጠፉበታል። እሱ እንዳይናገር ያደርጉታል ማለት ነው። ስለዚህ ገለልተኛ የሆነበት ቤት ነው መሄድ ያለባቸው። ለዛም ደግሞ እቺ ልጅ ናት ጥሪውን ያቀረበችበት ቦታ ደግሞ ወንድማችን እፎይ 3 ሰዓት ሰዓቱን ጠብቆ ተገኘ። እነሱ የራሳቸውን ቤት ከከፈቱ በኋላ ደግሞ ምን አይነት ፖለቲካ መስራት ጀመሩ? እፎይ መምጣትኛ ፊት መምጣት አይችልም ቀረ፣ ውይይቱን አልተቀበለውም ምናምን እያሉ አዳዲስ ፖለቲካዎች መስራት ጀመሩ። ከዛ በኋላ አንድ 20 ደቂቃ ነው ምናምን ጠበቁና ላይቡን ዘግተውት ወጡ ማለት ነው። ከዛ እስከዛ ድረስ ራሱ ወንድማችን እፎይ ከልጅቷ ቤት አልወጣም። አሁንም ቢሆን እየጠበቀው ነበረ። ወደ 2 ሰዓት ተኩል አካባቢ ከቆየ በኋላ እስከ 4 ሰዓት ጠበቁት፣ እስከ 5 ሰዓት ጠበቁት። 5 ሰዓት ተኩል በዮኒ ማኛ አማካኝነት በመከራ ተገናኙ። በመከራ በቃ በጭቅጭቅ አብሮት ያለው ልጅ ኢምራን የሚባለው አንዳንድ የእንግሊዘኛ ትርጉሞችን ያውቃል መሰለኝና ያለሱ ሁሴን አልገባም ብሎ በጣም ተጨቃጨቀ። ያም ደግሞ ድራማ ለመስራት በቃ የሆነ ፖለቲካ ለመስራት ሞከረ። በመከራ 2 ለ2 ተጋጠሙ። ከተጋጠሙ በኋላ ግን እኔ ምንም ነው ያልተመቸኝ። በቃ የሆነ ጭቅጭቅ ነው ያደረገው። ሰዓቱን ልቀቀው፣ ሰዓቱን እንደዚህ አድርግ በቃ እፎይን በቃ የሆነ ተጨቃጭቆ ቶሎ ለመሄድ ነበር የፈለገው። አንደኛ ነገር እሱን ነው የታዘብኩት። ሁለተኛ ነገር ደግሞ በየመሃከሉ ያስቆመው ነበረ። በጣም ነበረ የሚያስቆመው። እንደዚህ አድርግ፣ እንደዚህ ይሁን ምናምን እያለ በጣም ሲያስቆመው ነበረ። እሱም እጅግ በጣም ውይይቱን በቃ የሆነ የህፃን ልጅ ጨዋታ ነው ያደረገው። ሌላ ደግሞ ገና ሲጀምሩ 5 ደቂቃ፣ ከ5 ደቂቃ ደግሞ ወደ 3 ደቂቃ፣ ከዛ 2 ደቂቃ እያለ ይወርዳል ነው ያለው ሁሴን። እንደዚህ አይነት ውይይት እኔ አይቼ አላቅም። በ5 ደቂቃ በ3 ደቂቃ እያለ ራስን ለማስተዋወቅና የመጡበትን ሀሳብ ለመናገር 5 ደቂቃ ከሆነ ከዛ ደግሞ ወደ 3 ደቂቃ የመውረድ የሚወርድ ከዛ እያለ የሚወርድ ምን አይነት ውይይት እንደሆነ አላቅም። 20 ደቂቃ ይሁን ሲባል ያዙኝ ልቀቁኝ ነው ያለው እና ልጁ በዚህም ሊጨቃጨቅ ሞክሮ ሊወጣ ነበር ያሰበው። ነገር ግን እፎይ እንደምንም አግባብቶ እንደምንም ብሎ ውይይቱን ጀምረውታል። ውይይቱም ደግሞ ከተጀመረ በኋላ በጣም በሚያስጠላ መልኩ ጨርሰውታል። እኔ አስጠልቶኛል። እንደውም ሲጀመር እንደዚህ አይነት ውይይት አያስፈልግም ብዬ ነው ማምነው። ካልቻሉ አልቻልንም ብለው መቀመጥ ይችላሉ። ዝም ብለው ፖለቲካ ለመስራት መሯሯጥ አያስፈልጋቸውም ብዬ ነው ማምነው። ሙሉ ያልተከታተላችሁ ያላያችሁ ሰዎች ሙሉ ዲቤቱን አቀርብላችኋለሁ። እስከ መጨረሻው እንድትከታተሉ በትህትና ጠይቃችኋለሁ። ለብዙ ሰዎች መማሪያ ይሆናቸዋልና ለብዙ ሰዎች አዳርሱላቸው። ቀጥታ ወደ ዲቤቱ። አላህ ምን ይላል? እኛ ወይንም እናንተ በትክክለኛው መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን ይላል። አላህና ሙሐመድ በትክክለኛ መንገድ ላይ የሆኑ በተሳሳተ መንገድ ላይ እንኳን አያውቅም። አላህ ማለት ነው።
መጽሐፍ ቅዱስ ግን ምን ይላል? ኢየሱስ አለ እኔ መንገድና እውነት ሕይወትም ነኝ አለ። እርግጡን እንደዚህ ስትይዙ እንዲህ ትታመናላችሁ። እስልምናው ላይ ግን እርግጠኝነት የለም። እርግጠኝነት ስለሌለ በምን ውስጥ እንዳላችሁ እንኳን ሳታውቁ ሙሐመድን እየተከተላችሁ ትኖራላችሁ ማለት ነው። እንደ እስልምና አስተምሮ በደንብ አስተውሉ። እንደ እስልምና አስተምሮ ሴጣን እንደዚህ የሚጫወትባቸው ወይንም ደግሞ አላህ ምን እንደሆነ ማይታወቅ ነው። አላህ ቀዝቃዛ እጅ አለው። ያ ቀዝቃዛ እጅ ደግሞ ሉክ the prophet said my lord እመልሰዋለሁ፣ ምክንያቱም ነግሬሃለሁ። አትሸፈን እመልሰዋለሁ። ተበልተሃል። ወላሂ ተሸንፍሻል። ምንም አልተበላሁም። አትመልስም። 11 ሰከንድ አለ ስትይኝ 4 ጊዜ ጣልቃ ትገባብኛለህ። ይኸውልህ ደቂቃውን ስለሸፈንክ ብቻ ነው ያንን ለማየት ብቻ ነው የጠየቅንህ። ሌላ ወሬ አታውራ። 11 ሰከንድ አለ፣ ጨርሰው ሂድ። እዛለሁ ብለህ ነበር እኮ ኡስታዝ። እኔም እዛለሁ ብለህ ነበር። 11 ሰከንድ አለ፣ አትመልስም። 11 ሰከንዱን አውራ። ከዚያ በኋላ መልስ እሰጥሃለሁ። አሁን ላነሳው እያንዳንዱ እንዳለ ያወራኸውን በእናትህ አዳምጥ። በእናትህ ኡስታዝ ምን 11 ሰከንድ አለ፣ ሂድ። ለምን ረብሸው? አረበሽም እባክህ። 11 ሰከንድ አለ፣ አውራ። አትመልስ፣ እሱ ሂድ። እሺ ጣልቃ እንዳገባ ካሁን በኋላ አልገባም። ማብሽር ግን ደቂቃውን አትሸፍን ብቻ ነው የተባልከው። ሂድ ጎበዝ። ስለዚህ 1 ደቂቃ አለኝ፣ እሷ ላይ እንትን ትላለህ። 1 ደቂቃ የለህም፣ 11 ሰከንድ አለ፣ አውራ። ጎበዝ ይሁን። እሺ ይሁን፣ ችግር የለውም። አቋርጠህ ግን እንዳትወጣ አደራህን። እሺ አቋርጠህ እንዳትወጣ። ወላሂ ለከማው ለተናገርኩ ሁሉ አቋርጠህ እንዳትወጣ። ጎበዝ። ኦኬ። ከነቢያት ውስጥ አንድ እንኳን ሁርላይን በገነት ውስጥ ሁርላይን የሚባሉ ወሲብ የምናደርጋቸው አለ ብሎ ያስተማረ የለም። ሙሐመድ ግን ሁርላይን የሚባሉ የወሲብ ቶዮች አሉን ብሎ ያምናል። የለም። ስለዚህ አላህ በምንም ተአምር ፈጣሪ ሊሆን አይችልም። ምክንያቱም የፍጡር ባህሪን ፕሮሰስ ስላደረገ። ሱራ 223 ላይ ሴቶቻችሁ ለእናንተ እርሻ ናቸውና በፈለጋችሁት ሁኔታ ድረሱ ይላል። ይሄ ቁርአን ክፍል ነው። አላህ ይህንን የቁርአን ክፍል ይቀራዋል አይደለ ወይንስ አይቀራውም? ማለቴ ቁርአን የአላህ ቃል ነው፣ ዘላለማዊ ቃሉ ነው፣ ፍጡር አይደለም ብላችሁ የምታምኑ ከሆነ ፍጥረት ከመፈጠሩ በፊት አላህ የአላህ ባህሪ ከሆነ ቁርአን ወይንም ደግሞ ፍጡር ካልሆነ ቁርአን ቃሉ እነሆ ሴቶቻችሁ ለእናንተ እርሻ ናቸውና በፈለጋችሁት ሁኔታ ድረሱ የሚለውን ይቀራል ወይንስ አይቀራም? የሚቀራ ከሆነ ፍጥረትን ሳይፈጥር አላህ ሴቶቻችሁ ለእናንተ እርሻ ናቸው ሲል ብቻውን ነው የሚለው። ምክንያቱም በድምፅ እንደሚናገር ስለምታምኑ እንደዛ መረጃው ስላለ። ኦኬ አላህ በምኑ ነው የሚስቀው? እንደሚስቅ ሐዲስ ላይ ስላለ ይኸው ሳሂህ ቡኻሪ ቮሊዩም 8 ላይ ኡስታዝ እንደዚህ ክፈትሽ መረጃ በኋላ በደንብ እንደዚህ ኦኬ፣ በደንብ እንደዚህ በክፈት እንድለምድ ማለት ነው። ለወደፊትም መረጃ እንደዚህ ነው። አየህ አላህ ይስቃል። ይኸው በምኑ ነው የሚስቀው? በእጁ በእግሩ በምኑ ነው የሚስቀው? ኦልራይት አላህና ደጃል በምንድን ነው የሚለያዩት? አላህ ከደጃል በምን ይለያያል? ኦኬ እንደዚህ ይላል እዚህ ጋር ይኸው መረጃው ኡስታዝ መረጃ ስጠይቅ ለወደፊት እያያስክ ሳሂህ ቡኻሪ ቮሊዩም 4 ላይ ነው። መክፈትን ለመድራስ The prophet mentioned Al-Masih al-Dajjal in front of the people saying Allah is not one-eyed while Al-Masih al-Dajjal is blind in the right eye. Look Al-Masih Dajjal ወይንም ደግሞ የኢሳ ተቃራኒ ወይንም ደግሞ የኢሳ ባላንጣ የሆነው አልመሲህ ደጃል አንድ አይና ነው። አላህ ግን አንድ አይና አይደለም ይላል። አላህ ከደጃል ጋር ለምንድን ነው እሱ በአይን እንዲለይ ያደረገው? ማለት ሙሐመድ ሌላ መንገድ አጥቶ ነው? ጌታችሁ አንድ አይና አይደለም፣ ደጃል ግን አንድ አይና ነው ብሎ ለምን ኮምፔር ላደርጋቸው ፈለገ? አላህ እንደሚሮጥ ቡሃሪ ላይ ተመዝግቧል። ቡሃሪ 74:05 ላይ The prophet said Allah says I'm just as my slave thinks I am. If he comes to me walking I go to him running. ቀጥታ እንደምትቀበሉ እናንተ ዋብያ እንደመሆንህ መጠን ሜቢ አላቅም ካልሆንክም ኤክስኪውዝ አደርጋለሁ። እንዴት ነው እሱ የሚሮጠው? በእጁ ነው የሚሮጠው? በጭንቅላቱ ነው የሚሮጠው? በምኑ ነው የሚሮጠው? መሮጥስ ማለት ምን ማለት ነው? የሚያስረሳ ማን ነው? ሴጣን ቢያስረሳ ከተውስታ በኋላ ከበደለኞች ህዝቦች ጋር አትቀመጥ ይላል። እዚህ ጋር ደግሞ ስንመጣ አንቀጽ ቦታ ብናስረሳ የሚበልጥ ነው ወይንም ቢጤዋን እናመጣለን ይላል። ቅድም ሴጣን ምናምን ብለሃል። ይሄ ቁርአንህ ላይ እኮ ነው ያለው። ቁርአንህ ነው ያለው። ገሃነም በምንድን ነው የምሞላው? ገሃነም ሰውና ፍጥረታት ይጥላል ወደ እንትን ውስጥ the people will be thrown into the hellfire and it will say are there any more to come? ሰዎች ወደ ገሃነም ውስጥ ይወረወራሉ። ምን ብላ ትጠይቃለች? የቀራለ እያለች ትጠይቃለች። till Allah puts his foot over it አላህ እግሩን እስኪጨምርባት ድረስ
የአላህ እግር ገሃነምን የሚሞላ ከሆነ ፕሌስና ስፔስ ኦኮፓይ የሚያደርግ ፊል ማድረግ የሚችል ከሆነ እሱ ፍጡር ነው ማለት ነው። ቦታና ስፔስ ይፈልጋልና ቦታ የሚይዝ ነገር ሁሉ የሆነ ቦታ ላይ ገብቶ የሚሞላ ከሆነ እሱ ፍጡር ነው እንጂ ፈጣሪ አይደለም። ፍጡር እንጂ ይሄ የምታመልከው ፈጣሪ አይደለም ማለት ነው። የትኛው ነብይ ነው ገሃነም ፈጣሪያችን እግሩን ሲጨምርባት ከዛ በኋላ በቃ ትላለች ብሎ ያስተማረ አንድ ነብይ ታመጣለህ? በእስራኤሎች ልጆች ላይ በያዕቆብ ላይ አስማት የለም፣ በእስራኤል ላይ ሟርት የለም። በጊዜው ስለ ያዕቆብና ስለ እስራኤል እግዚአብሔር ምን አደረገ ይባላል ይላል። በያዕቆብ ላይ ሟርትና ሉክ አስማት የለም። ነብይህ ላይስ ሳይል ቡካሪ ቮሊም 4 ላይ ነብይህ ላይ ደግሞ ናሬት አይሻ የነብይህ ትንሿ ምጥጥየዋ ልጅ ያገባችሁ አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? አታምንም? አላህ ስብሐነሁ ወተዓላ ይወርዳል። ነገር ግን መውረድ ሲባል ጊዜ በፍጥረት ማስረጃ እንዴት ነው የሚወርደው ብዬ አልጠየቅኩም። ከነቢያት አላህ የሚባል አምላካችን ሌሊት ሁሌም ይወርዳል ያለ አንድ ነብይ አምጣለን። በጣም ጥሩ። እሺ አንድ ደቂቃውን እንትን በል ልቀቀውና እፎይ እንጠይቅ። እስካሁን 3 ደቂቃ ነው። ማስረጃ መልስልህ። አዳምጥ እንጂ መልስልህ። አላህ ስብሐነሁ ወተዓላ ከነቢያቶች መካከል ይወርዳል ብሎ የተናገረ አለ ወይ? የሌሊቱ 1/3 ላይ የሚል ነው። አዎ የአንዱ ነብይ ትምህርት የሁሉም ነብያት ማስረጃ ነው የጠየቅኩ እኮ ወገናችን። ማስረጃ ጥቀሳ አይቻልም። ይኸው ደቂቃን አቁሜልሃለሁ። ላስቀጥልልህ እንዴ? አቁሜልህ እኮ ነው። አንተ ሐሳብ ተረዳ። ላሳይህ ማስረጃ ተረጋጋ። አላህ ስብሐነሁ ወተዓላ ይወርዳል የሚለውን ከሌሊቱ 1/3 ነብዩ ሰለላሁ ዐለይሂ ወሰለም ናቸው ያስተማሩት። አዎ ታዲያ ከዚያ በፊት ያስተማረ ነብይ ያለ ወይ ነው ጥያቄ። አዎ የአንዱ ነብይ ትምህርት የሁሉ ነብይ ትምህርት እንደሆነ አላህ ስብሐነሁ ወተዓላ የለም ማስረጃ የለም። ሙሐመድ ከነገረህ ውጪ ሎክ ሙሐመድ ነብይ አይደለም። እሱ ከነገረ ተረት ውጪ መጽሐፍ ላይ ከነቢያት አስተምሮ ማምጣት አትችልም። የለም ማስረጃ የአንዱ ነብይ ትምህርት የሁሉም ነብይ ትምህርት እንደሆነ አላህ ሱብሓነሁ ወተዓላ ማስረጃ ክፈት። እኔ ሙሐመድን ተረት አይደለም ያልኩ ከነቢያት ከሌ የሚባለው ነብይ ከሌሊቱ 1/3 ይወርዳል ያለው ይሄን ቃል ተው። እፎይ ተረጋጋ እኮ ማስረጃ አንጣ። ተረት የሚባለው ለመረጃ ሲወራ ነው። በፈጣሪ ስም እሺ ረጋ በል መልሰልህ። ቀስ በል አጥልሽ አትያዘውሽ። እሺ ላሳያቸው አንድ በቁርአን ላይ አላህ ኦኬ መረጃ የለም። ወደ ቀጣይ እንለፍ። አላፍ ችግር የለም። ምክንያቱም መረጃ የለም። አሳዘንከኝ አለኝ። ያው አንተ በቃ አልፈልግም ማለት ምን ላድርግ? ሚዩት አድርጋ ጣልቃ አትግባ። እሺ ቀጥል። አይፈልግም። ኦልራይት ጎበስ። ኦኬ ይሄ የጋኔኖች ምዕራፍ ነው። ሱራ 72 ላይ ነው። አላህ ልጅ የለውም ብለው ለሙሐመድ የነገሩት አይደለ ነው? ለማን ነው የነገሩት? ለሙሐመድ አልነገሩትም። ለነብዩ ሰለላሁ ዐለይሂ ወሰለም አልነገሯቸው። እንደዛ የሚል ካለ ሙሐመድ ወይ በል እነሆ ከጅን የሆኑ ጭፍሮች ቁርአንን አደመጡ፣ ወደኛም አስደናቂ የሆነን ቁርአን ሰማንም አሉ ማለት ወደ እኔ ተወረደ ይላል አይደለ? እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም ይላል። ይሄንን የተናገሩት እነማን ናቸው? የተናገሩት ሳይሆን ቅድም የጠየቀው ለሙሐመድ ነገሩት የሚል ነው። እነማን ናቸው? እየጠየቅኩ ነው ያለሁት እኮ። እሺ ይሄን እየተናገረ ያለው ለነብዩ ሰለላሁ ዐለይሂ ወሰለም ማን ነው? አምላክ አላህ ሱብሓነሁ ወተዓላ ነው። ኦኬ ስለዚህ አላህ ልጅ የለውም አጋንንቶች ይላሉ ማለት ነው። ያምናሉ። ስለ አጋንንት ልናወራ ስለሆነ ጎበዝ። ስለዚህ እነኚህ አጋንንቶች የአላህን ስም ሲጠራ ሙሐመድ ወደሱ ይቀርቡት ነበር አይደለ? ድርብርብ ሊሆኑበት። ስለዚህ የአላህን ስም ሲጠራ አጋንንት ወደ ሙሐመድ ድርብርብ ሊሆኑ ይቀርባሉ። ከነቢያት አንዱ የፈጣሪን ስም ሲጠራ አጋንንት ሊከመሩበት ድርብርብ ሆነው የሚመጡበት መረጃ ስላሳየ እንዳትዘጋ። መረጃ እስከምታመጣ እጠብቅሃለሁ። ተው አታቋርጥ። እኔ ባላቋርጥብህም እፎይ። ሌሊቱን ሙሉ ስጠይቅ ልታድር ነው። ከነቢያቶች መካከል የለም። በቃ እና ላሳይህ ነው፣ ወላሂ ላሳይህ ነው። ና የለም
ላሳይህ ነው ወላሂ ይላል እንዴ? ላሳይህ ነው። ወዴት እንዳትሄድ። ሙሴን በደንብ አድርጎ ነብያቶች ያውቁት፣ አጋንንቶች ያውቁት ነበር፣ ይከተሉት ነበር ሙሴን። ላሳይህ ነው። ኦኬ ላሳይህ ነው። ያው አጋንንቶችን ሙሴን በደንብ አድርገው አጋንንቶች ያውቁት ነበር፣ ይከተሉት ነበር። ያውና ምን ይላል? ከጋኔን አታቋርጠው እፎይ እባክህን ሌሊቱን ሙሉ ስትጠይቅ ያውና እያሳየህ ነው። ሜታ እንትን አትበል፣ ደቂቃ አታቋርጥ። ከጋኔን የሆኑ ጭፍሮችን ቁርአንን የሚያዳምጡ ሲሆኑ ወደ አንተ ባዞርን ጊዜ ማስታወስ፣ በተጣዱበትም ጊዜ ዝም ብላችሁ አዳምጡ ተባባሉ። በተጨረሰም ጊዜ አስጠንቃቂዎች ሆነው ወደ ህዝቦቻቸው ተመለሱ። ታዲያ ከነቢያት መካከል አንድ ነቢይ ያውቁ እንደነበርና ይከተሉ ነበር። ያው አሉም ህዝቦቻችን ሆይ እኛ ከሙሳ በኋላ የተወረደን መጽሐፍ በፊቱ ያለውን መጽሐፍ የሚያረጋግጥ ወደ እውነትና ወደ ቀጥተኛው መንገድ የሚመራ የሆነን ሰማን እያሉ ይናገራሉ። ማን? አጋንንቶች። ታዲያ ምን አልቀጥለው? ወገኖቻችን ሆይ አይበቃም እንዴ ወንድማችን? ያውን አላህን እንደሰበኩ እነዚህ ሙሴን በደንብ አድርገው ያውቁትና ልክ እንዲሁ ይበቃል። ከነቢያት ስጠይቀው ከቁርአን ውስጥ አመጣልኝ ማለት ነው። መጽሐፍ ቅዱስ ግን ምን ይለናል? በደንብ አስተውሉ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። የምን የአጋንንትን አስተምሮ እኛ አንቀበልም። ወንድማችን ያመጣህልን ከቁርአን ስለሆነ እሱ አንተን እንጂ የሚመለከተው። ኦኬ፣ እናመሰግናለን ወንድማችን ኡስታዝ ሁሱ ቴንኪው። በመጨረሻ እንደምንም ተገፍተህም ቢሆን መጥተህ አልተገለጠም ቢሆንም መልሱም ላለ እንትን እንደዚህ ተገፍቶ በፑሽ ብመጣም ጥሩ ነው። ይልመድብል ወደፊቱ መረጃ መክፈት ልመድ። ክርስትና ላይ ምንም የምታውቀው ነገር የለም። ክርስቶስ ሉህ በስጋ የተገለጠ አምላክ ነው። እሱን ካላ ጋር ላይ መሳሰል ነው የሞከረው። እንደገና ደግሞ የነቢያት አስተምሮትን ምንም የሚያውቀው ነገር የለም። ነቢያት እግዚአብሔር በሁሉ የሞላ በሁሉ ያለ መንፈስ እንደሆነ ነው የሚያምኑት። አላህ ግን ከአርሽ በላይ ያለ ከሌሊቱ 1/3 ላይ ሁሌም የሚወርድ ነው። ገሃነምም በእግሩ ሲጭንባት የምትሞላ እንደዛ ብለው አላስተማሩም። አንዱም ነቢይ እንደዛ ብለው ያስተማረ የለም። እግዚአብሔር መንፈስ ነው። እንደዚህ አካል ክፍሎችን ፓርቶችን በመስጠት ሆኑ በፓርቶች የተገነባ ነው ብለው የሚያምኑ አይደሉም። ነቢያቶች አምላካችን ጭንቅላት ይኑረው አይኑረው፣ ብልት ይኑረው አይኑረው፣ አንገት ይኑረው አይኑረው አናቅም ብለው ያስተማሩበት የለም። ወንድማችን አናቅም በሚል ነው። ስለዚህ የሚያውቀው ምንድን ነው? እግር ነው፣ እጅ ነው፣ ከዛ ባት ነው የሚያመልከው። ወንድማችን እግር፣ ባት፣ እጅ ነው። ይሄ የአምላክ ባህሪም አይደለም በመሰረቱ ማለት ነው። ስለዚህ ፈጣሪን የሚያካብበው የሚያዋስነው የሚያካልለው ምንም ነገር የለም። ግራ ቀኝ፣ ፊት ኋላ፣ እታች ላይ ተብሎ ለፈጣሪ አይነገርም። ከስፔስ እና ፕሌስም ውጪ ያለ ሁሉን የፈጠረ ሁሉን ያስገኘ ሁሉን የሰራ ነው። የዚህ አምላክ ግን ጭንቅላት ይኑረው አይኑረው እንኳን አያውቅም። ጭንቅላት የሌለውን አካል የምታመልክ ከሆነ አስቸጋሪ ነው። አላህ ይሮጣል ይላል፣ በምንድን ነው የሚሮጠው? አያውቅም። አላህ ይስቃል ይላል፣ በምንድን ነው የሚስቀው? አያውቅም። ሊትራሊ እንወስዳቸዋለን ብሎ ስለሚያምን ማለት ነው። እኛ ጋር የሚጠቀሱት ሜታፎር ናቸው። አካላት ከተጠቀሱም በግብር አካላት እጅ ቢባል እጅ እንኳን ክርስቶስ የአብ እጁ የአብ ክንዱ ተብሎ ይተረጎማል። የአብ እጁ ነው የአብ ክንዱ ነው ተብሎም ይተረጎማል ማለት ነው። በቃሉ ስለተፈጠረ በእጁ ሰራ ቢባል እንኳን ሁሉ የተፈጠረው በቃል ነውና ሉክ እግዚአብሔር በእጆቹ ሰራ ቢባል እንኳን ቅድም ስላመጣው ማለት ነው ያ ሁሉ የሆነው በቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንደሚናገር ሁሉ በቃል ሆኗል ስለሚል ማለት ነው። ታይሜን ጨረስኩ። ያው እንግዲህ እንደተከታተልነው ነው ይህንን ይመስላል። ሙሉ ዲቤቱ ይህንን ነበር የሚመስለው። አንዳንድ ቦታ ላይ እንዳያችሁት በጭቅጭቅ ነው ያለፈው። ልጁ ሰዓት ያስጀምራል፣ ሰዓት ያስቆማል። እፎይን መሀከል ካያችሁ ጭራሽ ሰዓት ያስቆመበት ቦታ የለም። ያኛው ግን ሰዓቱን ነው። አንድ ጊዜ ይጨንቀዋል፣ አይኑን ያሻል፣ መነጽር ያደርጋል፣ መነጽሩን ይገለብጣል፣ መነጽሩን እንትን ይላል። በቃ የሆነ በጣም ነው ጭንቅ ያለው። እግዚአብሔርን የሆነ የማትችሉ ከሆነ ለሌላ ጊዜ ማትችሉ በአምላካችሁ የማትተማመኑ ከሆናችሁ ሌሎችን ብትሆኑ ከዚህ ትምህርት መውሰድ አለባችሁ። ፕሮቴስታንቶችን ብትሆኑ ሌሎች ውስታሶችን ብትሆኑ የማትችሉ ከሆነ አትምጡ። እውነቴን ነው የምለው። በጣም ነው የጨነቀው ልጁ እንዳይቀር ሌላ ነገር ነው። ብዙ ጊዜ 4 ዓመት በላይ ነው ይሄ ዲቤት እንትን ሲባል የነበረውና እንዳይቀር በጣም እንትን ተባለ። ከ2 ጊዜ በላይ ነው ላይቡን ዘግቶ የወጣው። እኔ እየተከታተልኩት ነበር። ከ2 ጊዜ በላይ ላይቡን ዘግቶ ወጣ። ዘግቶ ይወጣል፣ ይገባል። እፎይ ቀረ ይላል። እፎይ ከሴት ጋር ነው ያለው። ለምንድን ነው እኛ ጋር ማይመጣው ይላል። ለምን እንደማይመጣ የታወቀ ነውና እነሱ ጋር ያሉት ሙስሊሞች አያውቁም መሰለኝ የት እንደሚካሄድ።
እፎይ ይምጣ የሚሉ ብዙ ኮመንት ላይ አለ። ነገር ግን በገለልተኛ ቤት ነበር የተባለው። በገለልተኛ ቤት እንደምንም ተብሎ ተካሂዶ ውይይቱ ይሄንን ይመስል ነበረ። እንግዲህ እኔ ብዙም ደስ አላለኝም። የተመቻችሁ ካላችሁ ኮመንት ላይ ሀሳባችሁን ግለጹልኝ። እፎይ ግን ይችላል። እግዚአብሔር ሁሌም ቢሆን ከአንተ ጋር ይሁን ለማለት እወዳለሁ። ወንድሜ ቃለ ሕይወት ያሰማልን፣ መንግስተ ሰማያት ያወርስልን፣ የአገልግሎት ዘመንክን ያብዛልን። በጣም እርግጠኛ የምሆነው በእፎይ ምክንያት ብዙ ሙስሊሞች ወደ ኦርቶዶክስ እንደሚቀየሩ ነው እና እግዚአብሔር ከዚህ በላይ የምታገለግልበትን ረዥም እድሜ ይስጥ ለማለት እወዳለሁ። ሌሎች ደግሞ ከዛ ላይ የታዘብናቸውን ነገሮች በቀጣይ ቪዲዮ አቀርብላችኋለሁ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። በሌሎች ቪዲዮዎች እስከምንገናኝ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ። በብርሃኑ ተመላለሱ የፍቅርን ሕይወት